ይስጥልን። እኔ መምህር ጌታ ሰጠኝ መኩሪያ ነኝ። ዛሬ ደግሞ በአራተኛ ክፍል የምዕራፍ 7 ትምህርታችን ላይ የመጠነ ቁስ ልኬትና የምድቦች ቅይር በሚል ርዕስ ትምህርታችንን እንጀምራለን። ይህ ምዕራፍ 7 ላይ የሚገኝ በአዲሱ የትምህርት ካሪኩለም ላይ ልኬት ሁለተኛው ክፍላችን ነው ማለት ነው። መጠነ ቁስ ማለት ከዚህ ቀደም ልኬት ላይ ስንማር ክብደቶችን መለካት በሚል ርዕስ ስናየው የነበረው ነው። ስለዚህ የቁሶች መጠን ምን ያህል ነው የሚለውን እየለካን እንዲሁም የቁስ ወይም የመጠነ ቁሶችን ምድቦች ከአንዱ ወደ አንዱ ወይም ደግሞ ከከፍተኛ ወደ ዝቅተኛ ከዝቅተኛ ደግሞ ወደ ከፍተኛ የቀያየርን ምድቦችን የምናይበት ነው ማለት ነው። እሺ በዚህ ርዕሳችን ላይ ወይም ደግሞ ምዕራፋችን ላይ የሚጠበቁ የመማር ብቃቶች አሉ። የመጀመሪያው መጠነ ቁስን መለካት ነው። መጠነ ቁስን እንዴት እንደምንለካና መለኪያ መሳሪያዎችና መለኪያ ምድቦችን በዚሁ ላይ እናያለን። የመጠነ ቁስ ምድቦችን መቀያየር ከአንዱ ምድብ ወደ አንዱ ምድብ ቅድም ያልኳችሁ ከከፍተኛ ምድብ ወደ ዝቅተኛ ምድብ መቀየር ይጠበቅባችኋል። ከዝቅተኛ ምድብ ደግሞ ወደ ከፍተኛ ምድብ መቀየር ይጠበቅባችኋል ከዚህ ትምህርት በኋላ ማለት ነው። እሺ እዚች ጋር ትምህርታችን ላይ በተመለከተ አጭር ማስታወሻ አለችን። የመጀመሪያ ማስታወሻ በአካባቢያችን ከሚታወቁት ባህላዊ የመጠነ ቁስ መለኪያ ምድቦች ወይም መሳሪያዎች መካከል የተወሰኑትን እዚህ ጋር አስቀምጦልናል። የመጀመሪያው እፍኝ ነው። እፍኝ ማለት ትንሽ ትንሽ እያደረጉ ቁጥሮችን ምድቦችን ወይም ደግሞ ቁሶችን የምንለካበት ነው። ቁና፣ ጆግ፣ ጣሳ፣ ተጨማሪ እንደገና ሲኒ፣ እነዚህ ብዙ ጊዜ ጉሊት አካባቢ ባህላዊ በሆኑ መልኩ ግብይት በሚደረጉበት ሰዓት የምንጠቀምባቸው የመለኪያ መሳሪያዎች ናቸው። እነዚህ ጉሊት አካባቢ ላይ የምንጠቀማቸው መሳሪያዎች ናቸው። ዘመናዊ የመጠነ ቁስ መለኪያ መሳሪያ የምንለው አንድና አንድ ማነው? ሚዛን ነው። ሚዛንን በመጠቀም ነው እንግዲህ የተለያዩ ክብደቶችን ወይም የቁስ መጠኖችን የምንለካው። እዚህ ጋር ትንሽ ያው ማስታወሻችን ላይ አዲሱ ካሪኩለም ትንሽ መለኪያ ነው ያለው። መለኪያ እነዚህ ቶን፣ ኩንታል የምንላቸው መለኪያ ሳይሆኑ ምድቦች ናቸው። አንድን ክብደት ከለካን በኋላ በቁጥር በሚዛን ላይ ከለካን በኋላ ያንን በቁጥር ገልጸን እንደገና ደግሞ ተጨማሪ ክብደት መሆኑን የምንገልጽበት ምድብ አለ የምንገልጽበትና እነዛን ለመጠቀም የምናስቀምጣቸው ምድቦች ናቸው እንጂ እነዚህ በራሳቸው መለኪያ መሳሪያ አይደሉም። ክብደትን ወይም ደግሞ መጠነ ቁስን መለኪያ መሳሪያ የምንለው ሚዛን ነው። ማንኛውንም ክብደት የምንለካው በሚዛን ስለሆነ ማለት ነው። ነገር ግን የሚዛን አይነቶች የተለያዩ ናቸው። ወፍጮ ቤት አካባቢ ብንሄድ የምናገኘው ሚዛን በቅርጹም በአይነቱም በሚለካው ክብደት መጠን ይለያያል። ሸቀጣ ሸቀጦች ሱቅ አካባቢ ብንሄድ እነዚህ ስኳር እነዚህ የሚሸጡበት ሚዛኖች እነሱ በአይነታቸውና በቅርጻቸው ይለያያሉ። እንዲሁም ጌጣጌጥ ቤቶች እነዚህ ወርቆች፣ አልማዞች እንደዚህ የሚለኩበት ደግሞ የሚለካው የክብደት መጠን አነስተኛ ቢሆንም በቅርጹም በአይነቱም ይለያያል እና በጣም ሳይዝ አላቸው ማለት ነው ባጭሩ። እሺ ለማንኛውም ክብደት መለኪያ ምድቦች የምንላቸው በአራተኛ ክፍል ሂሳብ ትምህርታችን ላይ የመጀመሪያው የምናስቀምጠው ቶን ነው። በምህጻረ ቃል ሲጻፍ ቶ ይሆናል። ሁለተኛው ኩንታል ነው። በምህጻረ ቃል ሲጻፍ ኩ ነው። ሶስተኛው ኪሎግራም ነው። በምህጻረ ቃል ሲጻፍ ኪ ግ ነው። አራተኛ ግራም በምህጻረ ቃል ሲጻፍ ግ ይሆናል። አምስተኛ ሚሊግራም በምህጻረ ቃል ሲጻፍ ሚግ ተጠቃሽ ናቸው ይላል። መሀል ላይ ግን እዚህ ጋር የተዘለሉ መጠነ ቁስ መለኪያ ምድቦች አሉ፣ የተዘለሉ ምድቦች አሉ። እነሱን ደግሞ በኋላ ምሳሌያችን ላይ እናያለን ማለት ነው። ወደ ዝምድናቸው እንሄዳለን። በእነዚህ ምድቦች መካከል ያሉ ዝምድናዎች ምንድናቸው የሚለውን
ትልቁ ምድብ ቅድም እንዳልኳችሁ ቶን ነው ብለናል። አንድ ቶን እኩል ነው ከ10 ኩንታል ይላል። 10 ኩንታል ይህ ማለት አንድ ትልቅ ሙሉ መዳበሪያ ማለት አንድ ኩንታል ነው። ስለዚህ አንድ ኩንታል ነው። 10ሩ ማለት አንድ ቶን ነው ማለት ነው። 10ሩ ማለት አንድ ቶን ነው። አንድ ኩንታል እኩል ነው ደግሞ ከ100 ኪሎ ግራም ጋር ይህ ማለት አንድ መዳበሪያ ሙሉ ጤፍ ማለት አንድ ኩንታል ነው። ወደ ኪሎ ግራም ስንቀይረው ደግሞ 100 ኪሎ ግራም ይሆናል ማለት ነው። 1 ኪሎ ግራም ደግሞ 1000 ግራም ነው። 1 ኪሎ ግራም ደግሞ 1000 ግራም ነው። 1 ግራም ደግሞ 1000 ሚሊ ግራም ነው። 1 ግራም 1000 ሚሊ ግራም ይሆናል። ይሄ ዝምድናቸው ነው። ይህ ማለት ከትልቁ ምድብ ወደ ትንሹ ምድብ በምንለውጥበት ሰዓት የምንጠቀመው ስሌት ማባዛት ይሆናል ማለት ነው። ከቶን ወደ ኩንታል ስንቀይር በ10 እናባዛለን። ከኩንታል ወደ ኪሎግራም ስንቀይር በ100 እናባዛለን። ከኪሎግራም ወደ ግራም ስንቀይር በ1000 እናባዛለን። ከግራም ወደ ሚሊግራም ስንቀይር በ1000 እናባዛለን። እንደገና ከትንሹ ወደ ትልቁ ይህ ማለት ከኩንታል ወደ ቶን ስንለውጥ ለ10 እናካፍላለን። ከኪሎግራም ወደ ኩንታል ስንለውጥ ለ100 እናካፍላለን። ከግራም ወደ ኪሎግራም ስንለውጥ ለ1000 እናካፍላለን። ከሚሊግራም ወደ ግራም ስንለውጥ ለ1000 እናካፍላለን። ይህ ማለት ከኩንታል ወደ ቶን ስንለውጥ ለ1000 እናካፍላለን ማለት 20 ኩንታልን ወደ ቶን መቀየር ብፈልግ 20ን ለ10 ነው ማካፍለው ማለት ነው። ስለዚህ 20 ሲካፈል ለ10 2 ቶን ይሆናል። ከኪሎግራም ወደ ኩንታል ስንለውጥ ለ100 ነው ማካፍለው። ለምሳሌ 400 ኪሎግራምን ወደ ኩንታል መለወጥ ብፈልግ 400ን ለ100 አካፍላለሁ ማለት ነው። ስንት ይሆናል? 4 ኩንታል ይሆናል ማለት ነው። ከግራም ወደ ኪሎግራም ለመለወጥ ለ1000 አካፍላለሁ ስንል ለምሳሌ 6000 ግራምን ወደ ኪሎግራም መለወጥ ብፈልግ 6000ን ለ1000 አካፍላለሁ። 6000 ሲካፈል ለ1000 6 ይመጣል። 6 ኪሎግራም እንላለን ማለት ነው። እንደዚህ እያደረግን ምድቦችን መለወጥ እንችላለን ማለት ነው። ያው ከከፍተኛ ምድብ ወደ ዝቅተኛ ምድብ ስንለውጥ ወይም ለመለወጥ ስንቀይር ማባዛት ነው። ከዝቅተኛ ምድብ ወደ ከፍተኛ ምድብ ስንቀይር ደግሞ ማካፈል ነው ማለት ነው። ይሄ ማስታወሻችን ላይ የተቀመጡ ወሳኝ ነጥቦች ናቸው ማለት ነው። እሺ አሁን በመቀጠል ደግሞ በቀጥታ ወደ ምሳሌ እንሄዳለን። ምሳሌያችን የሚያተኩረው የመጀመሪያ ምሳሌ የምናየው እስኪ እዚህ ጋር ካሉት ምሳሌዎች ውጪ 2 ኪሎ ግራም ቢኖረን 2 ኪሎ ግራም ቢሰጠን 2 ኪሎ ግራም እኩል ነው ዳሽ ግራም ወደ ግራም ነው የምለውጠው። ስለዚህ ኪሎ ግራም ያለው እዚህ ጋር ነው፣ ኪሎ ግራም ያለው እዚች ጋር ነው እንደምታዩት። ስለዚህ በኪሎ ግራም ቦታ እዚች ጋር 2 እጽፋለሁ። ግራም ደግሞ እዚህ ጋር ነው ያለው። ስለዚህ እስከ ግራም ድረስ 0 አስቀምጣለሁ ማለት ነው። ይሄው እንደምታዩት እስከ ግራም ድረስ 0 ሳስቀምጥ ይህንን ቁጥር ቀጥታ ሳነበው ስንት ሆነ ማለት ነው? 2000 ሆነ ማለት ነው። ስለዚህ እዚች ጋር መጥቼ በባዶ ቦታችን ላይ 2000ን እጽፋለሁ ማለት ነው። 2 ኪሎ ግራም ወደ ግራም ሲለወጥ 2000 ግራም ይሆናል ማለት ነው። ይህ መጽሐፋችን ላይ ያለ ምሳሌ ነው። ሁለተኛ ምሳሌ ደግሞ አሁንም ወደ ግራም ነው የምንለውጠው። 32 ኪሎ ግራም እኩል ነው ዳሽ ግራም። አሁንም ወደ ግራም ነው የምንለውጠው። ስለዚህ እዚች ጋር መጣና በኪሎግራም ቦታችን ላይ 32ን እጽፋለሁ።
ከዛ እስከ ግራም ድረስ 0 ማስቀመጥ ነው ማለት ነው። ስንት ሆነ? 32000 ግራም ጋር እኩል ነው ማለት ነው። ስለዚህ 32 ኪሎ ግራም ከ32000 ግራም ጋር እኩል ነው። ይህንን ለማወቅ 32ን በ1000 ማባዛትን በቂ ነው። በ1000 ማባዛትን በቂ ነው። ሶስተኛ ምሳሌ ደግሞ አንድ ኩንታል እኩል ነው ዳሽ ግራም። አንድ ኩንታል እዚች ጋር ያለችን ያው እዚች ጋር አንድ ጽፋለሁ። ግራም ነው ደግሞ እዚህ ጋር ያው እንደምታዩት። ስለዚህ በመሃል ባሉት ቁጥሮች መካከል 0 ነው ማስቀምጠው። 0 0 0 0 እንደምታዩት። ስለዚህ 1 2 3 እዚች ጋር ጭረት ሳደርግ ስንት አንድ ኩንታል ማለት ስንት ሆነ ማለት ነው? 100,000 ግራም ሆነ ማለት ነው። እዚህ ጋር ደግሞ ይሄ ደስ የሚለው ነገሩ ምንድነው? ማባዛትም ማካፈልም ሳይጠበቅብኝ ቀጥታ ቁጥሮችን ለማስቀመጥ ስለሚረዳኝ የችኛዋን ሰንጠረዥ ሞር መጠቀሙ ያቀላል፣ ከአንዱ ምድብ ወደ አንዱ ምድብ ለመለወጥ። ይህ መጽሐፋችን እስካሁን የሰራናቸው 3 ምሳሌዎች መጽሐፋችን ላይ የሰራናቸው ናቸው። ከመጽሐፉ ውጪ ደግሞ ያሉ ምሳሌዎችን ደግሞ እዚሁ ከታች ያሉትን ምሳሌዎች ደግሞ አሁን እንሰራቸዋለን ማለት ነው። 7 ቶን ይላል። ወደ ኩንታል ነው የምለውጠው። 7 እዚች ጋር በቶን ቦታ ላይ 7ን እጽፋለሁ። 7ን እጽፋለሁ በቶን ቦታ ላይ። ከዛን የምለውጠው ወደ ኩንታል ነው። ኩንታል እዚች ጋር አጠገቡ ያለችው 0 ሳደርግ ስንት ሆነ ማለት ነው? 7 ኩንታል ሆነ ማለት ነው። እሺ 14 ኪሎ ግራም እኩል ነው ዳሽ ግራም ይላል። በግራም በኪሎ ግራም ቦታ ላይ 14ን እጽፋለሁ። በኪሎ ግራም ቦታ ላይ 14ን እጽፋለሁ። እዚች ጋር መጥቼ 14ን እጽፋለሁ። እስከ ግራም ድረስ 0 0 0 ሳደርግ ስንት ሆነ ማለት ነው? ይሄ 14000 ግራም ሆነ ማለት ነው። ለምሳሌያችን ደግሞ 3 ሚሊ ግራምን ወደ ግራም መለወጥ ነው። ይህ ደግሞ ለየት የሚያደርገው ከትንሹ ምድብ ወደ ትልቁ ምድብ መለወጥ ነው ማለት ነው። ስለዚህ ትንሽ ማስተካከያ ወይም ደግሞ የምንቀይራት ነገር ትኖራለች። 3 ሚሊ ግራምን 3ን በሚሊግራም ቦታ ላይ እጽፋለሁ። 3ን ያው እዚህ ጋር እጽፋለሁ። ወደ ግራም ነው የምንለውጠው። ስለዚህ ከግራም ጀምሬ ባሉት ቦታዎች ላይ 0 0 አደርጋለሁ። 3 ባለ አንድ ሆሄ ስለሆነች እዚች ጋር አንድ ሆሄ ከግራ ወደ ቀኝ ዘልዬ ነጥብ አደርጋለሁ። መልሳችን 0.003 ግራም ይሆናል ማለት ነው። 0.003 ግራም ይሆናል። ይሄው 0.003 ግራም ይሆናል ማለት ነው። እሺ አራተኛ ምሳሌ 9 ኪሎ ሜትርን ወደ ኩንታል ነው የምንለውጠው። ይሄኛው ጥያቄ ማለት ነው። ይሄ ጥያቄ ማለት ነው። እዚህ 9 ኩንታልን 9 ኪሎ ግራምን ወደ ኩንታል ነው የምለውጠው። 9 ቦታ ላይ ወይም ኪሎ ግራም ቦታ ላይ እዚች ጋር 9 እጽፋለሁ። ወደ ኩንታል ስለምለውጥ ከኩንታል ጀምሬ 0 0 አደርጋለሁ። 9 ባለ አንድ ሆሄ ስለሆነ ከግራ ወደ ቀኝ አንድ ሆሄ ዘልዬ እዚች ጋር ነጥብ አደርጋለሁ። መልሳችን 0.09 ኩንታል ይሆናል ማለት ነው። 0.09 ኩንታል ይሆናል ማለት ነው። ይህ መልሳችን ነው። አምስተኛና የመጨረሻ ምሳሌያችን 21 ኪሎ ግራም ወደ ቶን ነው የምንለውጠው።
ስለዚህ 21ን ኪሎግራም ስለሆነ 21ን እዚሁ በኪሎግራም ቦታ ላይ እጽፋለሁ። በኪሎግራም ቦታ ላይ 21ን እጽፋለሁ። ቶን እዚህ ነው ያለው። ስለዚህ 00 አደርጋለሁ ማለት ነው። 21 ባለ 2 ሆሄ ስለሆነ 2 ሆሄ ዘልዬ 1 ቶን የቶንና የኩንታል ቦታን ዘልዬ እዚች ጋር ነጥብ አደርጋለሁ። ስለዚህ መልሳችን 0.021 ቶን ይሆናል ማለት ነው። 0.021 ቶን ይሆናል ማለት ነው መልሳችን። እሺ ጨርሰናል። አመሰግናለሁ።